አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የወሎ ጊራና ቲዩብ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንደተመለከታችሁት የመብራት ገመድ ዋጋ ነው። እንደዚሁም ደረጃውን ነው የማሳያችሁ። ካሁን በፊት አሳይቻችሁ ማላውቀውን ገመድ ነው የማሳያችሁ ማለት ነው። ስለዚህ ዋጋውስ ስንት ነው፣ ስሙስ ምንድነው የሚለውን ኢንሻአላህ በዝርዝር የማሳውቃችሁ ይሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ላይክ ማድረጋችሁን አትዘንጉ። ላይክ ስታደርጉት ለሌሎች ተደራሽነት ይኖረዋል ማለት ነው። ቀጥታ ወደ ቪዲዮአችን እናልፋለን። እንግዲህ ገመዱ እዚህ ጋር የምትመለከቱት ነው ማለት ነው። ኤችኤስ እና ኢስተርን የሚል ገመድ ነው ማለት ነው። ይህ ገመድ እንግዲህ ብዙ ጊዜ ለህንፃዎች የሚጠቀሙት ነው። ነገር ግን አሁን ጊራና ላይ ደግሞ እየተለመደ ነው። ዋጋውም ወደድ ስለሚል ነው ይሄኛው። ለምሳሌ እዚህ ጋር የምትመለከቱት እስከ ዛሬም ቪዲዮ ሰራበት የነበረው ጊራናም ላይ በብዛት የተለመደው ኤችኤስ የሚለው ነው ማለት ነው። 2.5 ነው። እዚህ ጋር ደግሞ እንደምትመለከቱት ኢስተርን ይባላል። ይህም 2.5 ነው እዚህ ጋር እንደምትመለከቱት ማለት ነው። እዚህ ጋር የምትመለከቱት ደግሞ ኤችኤስ ነው፣ 1.5 ነው። እዚህ ጋር የምትመለከቱት ኢስተርን ነው፣ 1.5 ነው። ይሄም 1.5 ነው። ይሄም 1.5 ነው። ይሄ 2.5 ነው። ይሄ 2.5 ነው ማለት ነው። ስለዚህ የገመዶቹን ልዩነትና የዋጋቸውን ልዩነት ነው የምነግራችሁ። እስከዛሬ እንግዲህ ይህ ገመድ ለእንጨት ቤቶች አንደኛ ዋጋውም ቀነስ ስለሚያደርግ እያመጣን እየሸጥነው ነበረ። አሁን ደግሞ ለእንጨት ቤትን እንዲህ አይነቶችን ደግሞ ኢስተርን የሚለውን ለብሎኬት ቤት ነው የሚመጣው። ብሩም ትንሽ ወደድ ስለሚል ብዙውን ጊዜ በትዕዛዝም ነበር የምናመጣው። አሁን የተለመደ ጊዜ አምጥተን ሱቅ ላይ አስቀምጠን ደንበኛ በሚመጣ ሰዓት እየሸጥነው እንገኛለን ማለት ነው። እንግዲህ እዚህ ጋር የምትመለከቱት ወይም ከ1.5 ልጀምር። እዚህ ጋር 1.5ቱ ኤችኤሱ አሁን እንግዲህ የዋጋ ጭማሪ አለው። ሰሞኑን በጣም ጨምሯል። የዚህም ገመድ ዋጋው እንግዲህ 1800 ብር ደርሷል። እስከዛሬ 1500፣ 1600፣ 1700 ያለ አሁን 1800 ብር ደርሷል ማለት ነው። እዚህ ጋር ስመጣ ደግሞ ኢስተርን የሚለው 1.5ቱ ዋጋው 4000 ብር ነው ማለት ነው። ያለውን ልዩነት እንግዲህ አመጣጥ ነው። ይሄም 1.5 ነው ብያቸዋለሁ። ይሄኛውም 1.5፣ ሁለቱም እንትናቸው እኩል ነው። ነገር ግን ፋብሪካቸው ይለያል፣ ጥራታቸው ማለት ነው። ሁለቱም ደግሞ የኢትዮጵያ ምርት ናቸው። የሚገርማቸው እዚህ ጋር የምትመለከቱት የኢትዮጵያ ባንዲራ አለ፣ እዚህም እንደዛው ማለት ነው። ስለዚህ የዚህኛው 4000 ብር ነው፣ የዚህኛው 1800 ብር፣ ወደ 2200 ብር ፈርቅ አለው ማለት ነው። የሁለቱ 1800 እና 1800 እና 4000 ብር ማለት ነው። የሚገርማችሁ አሁን እዚህ ጋር ሽቦውን ብታዩት ማለት ነው። እዚህ በዚህኛው 2.5ቱ እና የዚህኛው 1.5ቱ የብረቱ ውፍረት ማለት ነው እኩል ናቸው። ልክ ውፍረቱ ይሄን ባለሙያዎችም እንደሚሉት ስቶቭ ያንቀሳቅሳል ማለት ነው። ለምሳሌ 1.5 እንግዲህ ባለሙያዎች የሚጠቀሙት ለማብሪያ ማጥፊያ ብቻ ነው ማለት ነው። 2.5ቱን ደግሞ ለሶኬት ነው የሚጠቀሙት። ነገር ግን እዚህ ጋር ሶኬት የሚያስጠቅማል ይሄን ማለት ነው። በጣም ወፍራም ነው። እንደዚህ ስታደርጉት የሚቀለጠም አይደለም። ያኛው እንደዚህ ስታደርጉት በተደጋጋሚ ቅልጥም ነው የሚለው ማለት ነው። የሚገርማችሁ ነገር ደግሞ ኪሎውንም ላሳያችሁ ነው። ኢስተርን እዚህ ጋር ነው፣ ኤችኤስ እዚህ ጋር ነው። አያችሁት ልዩነቱ? በጣም ልዩነት አለው። በጣም ክብደት አለው። ይሄን የ4000 ብሩ ገመድ ማለት ነው። ይሄኛው ደግሞ እንደምታዩት ቀላል ነው።
የሆነ ቢያንስ ግማሽ ነገር ማስጨመሩ አይቀርም እዚህ ጋር ብናስቀምጥበት ማለት ነው። ስለዚህ የዚህ ገመድ ዋጋ 4000 ብር ነው 1.5ቱ። የዚህኛው ደግሞ ኤችኤስ የሚለው 1.5ቱ 1800 ብር ነው ማለት ነው ዋጋው። እስኪ ደግሞ ወደ 2.5ቱ አልፋለሁ። 2.5ቱ ደግሞ እዚህ ጋር የምትመለከቱት ኤችኤሱ፣ ይሄም አሁን ጭማሪ ላይ ነው። ኤችኤሱ እንግዲህ በአሁኑ ሰዓት እየተሸጠ የሚገኘው 2800 ብር ነው ማለት ነው። 2800 ብር ገብቷል ኤችኤሱ። ይሄኛው ደግሞ ኢስተርን የሚለው 6000 ብር ነው ማለት ነው። 6000 እና 2800 ወደ 3200 ብር ፈርቅ አለው ማለት ነው። ይሄ 6000 ሲሸጥ ይሄኛው ደግሞ 2800 3200 ብር ልዩነት አለው ማለት ነው። ኪሎውንም የዚህን መዝኜ አሳያችኋለሁ። እዚህ ጋር የምትመለከቱት ኤችኤስ ነው። እዚህ ጋር ደግሞ የምትመለከቱት ኢስተርን ነው ማለት ነው። አያችሁት? በጣም ልዩነት አለው። ኪሎ ላይ በጣም ነው ፈርቅ ያለው ማለት ነው። ስለዚህ ውፍረትም አለው እንደዚሁም ደግሞ ጥራትም አለው ማለት ነው። እንዳልኳችሁ ሁለቱም የኢትዮጵያ ምርቶች ናቸው። ነገር ግን ጥራት ደግሞ ይሄን ዋጋም እንደምታዩት ለምሳሌ አንድ የሚገዛበትን ይሄንኛውን ሁለት ገዝቶ እንዲሁም ትርፍ ብር አለው ማለት ነው። ስለዚህ የ3200 ብር ልዩነት አለው ማለት ነው። እንግዲህ በአሁኑ ሰዓት የብሩን ማነስ ወይም መብዛት ሳይሆን የእቃ ጥራት ነው የሚታየው ማለት ነው። ለምሳሌ እንዳልኳችሁ ህንፃዎች ብዙዎቹ የሚሰሩት በዚህ በኢስተርን በሚል ገመድ ነው ማለት ነው። ለእንጨት ቤቶች ደግሞ ይህንን ኖርማል የሚጠቀሙት ማለት ነው። ስለዚህ በአሁኑ ሰዓት ደግሞ በቃ ተፈላጊነቱ ይሄኛው እየጨመረ ነው። ሰው በአሁኑ ሰዓት ጥራት ያለው እቃ ነው የሚፈልገው እንጂ ቀነስ የሚያደርግ ነገር ያው ዙሮ ዙሮ ሰው እንዳቅሙ እንዲገበይኛ በሁለት አማራጭ አቅርበናል። ለምሳሌ ኢስተርን ካል 1.5 አለዚህ እንሸጣለን። ይሄኛውን ደግሞ እንደዛው አለ ማለት ነው። እንግዲህ ወቅታዊ የኤሌክትሪክ ገመድ ዋጋ ይህንን ይመስላል። እንዳልኳችሁ ኤችኤሱ ከሆነ 1800 ብር ነው 1.5ቱ። ኢስተርን ከሆነ ደግሞ 4000 ብር ነው። አሁንም 2.5 ስንመጣ ኤችኤስ ከሆነ 2800 ብር ነው። ኢስተርን ከሆነ ደግሞ 6000 ብር ነው ማለት ነው። በዚሁ ደግሞ የዲሽ ገመዷም ዋጋ ጨመር አድርጋለች ባለፈው ቪዲዮ ከሰራሁበት ወደዚህ ማለት ነው። የዲሿ ገመድ እንግዲህ በአሁኑ ሰዓት እየተሸጠ የሚገኘው 450 ብር ነው። የ50 ብር ጭማሪ አምጥቷል ማለት ነው። ስለዚህ ይህንን ይመስላል የኤሌክትሪኩ ገመድ እና የዲሹ ገመድ ዋጋ ማለት ነው። ወደ ኮንዲትም ደግሞ ስመጣ ኮንዲት ያው ገመዱ መቅበሪያ ስለሚያስፈልግ በአሁኑ ሰዓት እሱም ጭማሪ አለው። እዚህ ጋር የምትመለከቱት ለጭቃ ቤቶች ወይም ለእንጨት ቤቶች የሚሆነው ኮንዲት ነው። አንዱ 50 ብር ሆኗል ማለት ነው። እዚህ ጋር ደግሞ የምትመለከቱት ደረቅ ኮንዲት ለህንፃ የሚጠቀሙት ነው። የእሱ ዋጋ ደግሞ 90 ብር ሆኗል ማለት ነው። ስለዚህ እቃ ጭማሪዎች አለ ሰሞኑን። የሌሎችንም ነገር ኢንሻአላህ ቪዲዮ የምሰራላችሁ ይሆናል ማለት ነው። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል ማለት ነው። ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ቀጣይ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ጻፉልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።